ሌላው በሰለሞን ቦጋለ በኩል የተነሳው አለ ያው የሰጧቸው ሰዎች የሚለው ሰለሞን ቦጋለ የፓርላማ አባል እንደሆነ ነው አይስ ያወጣው። በተለይ ከአማራው ሳይድ በዋናነት የተሰበሰበው ገንዘብ ለሽብርተኝነት ስራው ነው የሚለው። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። የብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ የተለየች ናት። ሚኒስትሯ በንዴት የሰጡት ምላሽ ነው። በምርጫ ክርክር ላይ የተነሳ ፈታኝ ጥያቄ። አማራና ትግራይ ክልል ውስጥ ሰዎች በጦርነት እያለቁ በሰላም ወጥቶ መግባት ብርቅ የሆነ እንዴት ብልጽግና ከቱሪዝም ትርፍ አጋበስኩኝ ይላል? የብልጽግና ኢትዮጵያ የተለየች ናት ወይ? ይህንን የተቃዋሚዎችን ጥያቄ እንዲመልሱ የተገደዱት የቱሪዝም ሚኒስትሯ ወይዘሮ ሰላማዊት ቆፍጠን ብለው እንዲህ አሉ። አዎ የብልጽግና ኢትዮጵያ የተለየች ናት። ሰሜናዊ ኢትዮጵያ አካባቢ ላይ ያሉ ግጭቶች እነዚህ እያሉ እንዴት ይሄን ያህል የቱሪስት ቁጥር ተመዘገበ የሚል ሐሳብ ተነስቶ ነበር። የብልጽግና ኢትዮጵያስ የተለየች ናት ወይ የሚል ጥያቄ ተነስቶ ነበር። አዎ የብልጽግና ኢትዮጵያ የተለየች ናት። የብልጽግና ኢትዮጵያ ሰሜናዊ ኢትዮጵያ ብቻ አይደለች። የብልጽግና ኢትዮጵያ ሰሜኑንም፣ ደቡቡንም፣ ምዕራቡንም፣ ምስራቁንም በአጠቃላይ ኢትዮጵያን በምሉእነት የሚመለከት ፓርቲ ነው። አስገራሚው የዳንኤል ክብረት ንግግር ኢትዮጵያን ለኛ ተውልን። እንደሚታወቀው ኢትዮጵያውያን ዜጎች በመላው ዓለም ሊባል በሚችል ደረጃ ተበትነው የሚኖሩ ዜጎች ናቸው። በአውሮፓና አሜሪካ በአረብ ሀገራት ጭምር ቁጥራቸው እልፍ የሆኑ ዜጎቻችን ይገኛሉ። ታዲያ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ዲያቆን ዳንኤል ክብረት ይህንን በውጭ የሚኖረውን ኢትዮጵያዊ በአብዛኛው አሜሪካና አውሮፓ የሚኖረውን ምናልባትም ዩጋንዳን ጨምሮ ያሉትን እባካችሁ አገራችንን ለኛ ተውልን ሲሏቸው ተደምጠዋል። ግን እኔ ምንድነኝ በቃ ታስከብረው ራሷ ይሄን የሚለው ሰው ከኢትዮጵያ ምንም መጠየቅ የለበትም። ምንም ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም፣ እኔና እናንተ ነን ምን ዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሶ ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም ነበር። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ፣ ይገባሉ። ለምንድነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩ ቤት ለምን እዛው አያድሩም? ለምንድነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? በቃ ለኛ ለኔ ለናቴ ላክስቴ ላጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። የቤተ ክርስቲያን አስተዳዳሪው በመኖሪያ ቤታቸው እንዳሉ በጥይት ተመተው ተገደሉ። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም አማረ ቆሞስ መጋቢት 3 ቀን 2018 ዓ.ም ሌሊት በመኖሪያ ቤታቸው ውስጥ በጥይት ተመተው ከዚህ ዓለም በሞት ተለይተዋል። በቤተ ክርስቲያን ግቢ ውስጥ በሚገኘው መኖሪያ ቤታቸው ሳሉ ባልታወቁ አካላት በተተኮሰባቸው ጥይት ተመተው ሕይወታቸው ማለፉን የተገለጸው ሥርዓተ ቀብራቸውም ብፁዕ አቡነ ኤርሚያስ ሊቃውንተ ቤተ ክርስቲያንና ምእመናን በተገኙበት በትናንትናው ዕለት መፈጸሙም ተነግሯል። ብፁዕ አቡነ ኤርሚያስ መልአከ ምሕረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። ለቤተ ክርስቲያን እድገትና ለሥርዓተ አምልኮ መጠበቅ ሌት ተቀን የሚተጉ ትጉህ እረኛ እንደነበሩም ገልጸዋል። ምዕመናንም አገልጋዮችን እንዲጠብቁ አባታዊ መመሪያ አስተላልፈዋል። በ1958 ዓ.ም በጉባ ላፍቶ የተወለዱት መልአከ ምሕረት አባ አይናለም በሀገር ውስጥ ሐረር፣ ጅጅጋ፣ መርሳ፣ ወልዲያና በውጭ ሀገር የመንና ዱባይ በቤተ ክርስቲያን
አስተዳዳሪነትና በቅዳሴ አገልግሎት ለ60 ዓመታት በታማኝነት አገልግለዋል። መረጃው የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ነው። የሰለሞን ቦጋለ ጉዳይ አነጋጋሪነቱ እንደቀጠለ ነው። አክቲቪስቱ ወደ ኢትዮጵያ እንዲባረር መረጃ የሰጡት እነማን ናቸው? የነዘመነ ካሴ ቡድን ወይንስ ህወሓት? የአንድ አማራ ድርጅት የውስጥ ሰዎች መረጃ ትንታኔ ይዘናል። የአሜሪካ ኢሚግሬሽንና ጉምሩክ ህግ አስፈጻሚ መስሪያ ቤት ራሱን የፋኖ አባል አድርጎ የገለጸውን ሰለሞን ቦጋለ የተባለ ግለሰብ ወደ ኢትዮጵያ ማባረሩ ይታወሳል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞችና ጥገኝነት ጠያቂዎች ላይ እየወሰደ ያለውን ጠንካራ እርምጃዎች የሚያስፈጽመው ይህ መስሪያ ቤት ከትግራይ ጦርነት ጋር በተያያዘ ግለሰቡ ላይ ከባድ ውንጀላዎችን አቅርበዋል። መስሪያ ቤቱ ሐሙስ መጋቢት 4 ቀን 2018 ዓ.ም የግለሰቡን ፎቶግራፍ አያይዞ ባሰራጨው ልጥፍ ሰለሞንን የገለጸው የሰብአዊ መብቶች ጥሰት ፈጻሚ፣ የታጣቂ ቡድን አባልና የዘር ማጥፋት ተጽዕኖ ፈጣሪ በሚል ነው። ግለሰቡ ስደተኛ በመሆን የሚገኙ ጥቅሞች እንደተከለከለ የገለጸው መስሪያ ቤቱ ባለፈው ሳምንት ሐሙስ የካቲት 26 ቀን 2018 ዓ.ም ወደ ኢትዮጵያ እንደተባረረም አስታውቋል። ሰለሞን የተባረረው የኢሚግሬሽን መኮንኖች በርካታ የማህበራዊ ሚዲያ አካውንቶችን ካገኙ በኋላ እንደሆነም ተገልጿል። በእነዚህ አካውንቶች በይፋ ራሱን የደረጃ 3 የሽብር ቡድኑ ፋኖ አባል አድርጎ ገልጿል ብለዋል። የሰለሞን ቦጋለ ልጥፎች የትግራይ ተወላጆችን ከኢትዮጵያ በማጽዳት መሳደድና ጥቃት እንዲፈጸምባቸው ጥሪ አቅርበዋል ሲልም ወንጅሏል። በፌስቡክ ላይ ከ100 ሺህ በላይ ተከታዮች ያሉት ሰለሞን የትግራይ ተወላጆች ላይ ጥቃት እንዲፈጸም አነሳስቷል ከተባሉ የማህበራዊ ሚዲያ ልጥፎች ጋር በተያያዘ ስሙ ሲነሳ ይህ የመጀመሪያው አይደለም። ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም የተባለው ለትርፍ ያልተቋቋመ የምርመራ ጋዜጠኝነት ማዕከል ላይ በአውሮፓውያኑ 2022 የወጣ አንድ የምርመራ ዘገባ ሰለሞንን ጠቅሶታል። ዘገባው ፌስቡክ የማህበራዊ ሚዲያ አክቲቪስቶች ከትግራይ ጦርነት ጋር በተያያዘ ኢትዮጵያ ውስጥ ብሔር ተኮር ግድያ እንዲፈጸም እንዲያነሳሱ አስችሏል በሚል በተጎጂዎች ስለቀረበበት ክስ ያትታል። ዘገባው ውስጥ በአማራ ክልል ጎንደር ከተማ ውስጥ የተገደሉ አንድ የትግራይ ተወላጅ ታሪክን በማሳየነት የጠቀሰ ሲሆን ቤተሰቦቻቸው ግድያ እንዲፈጸም አነሳስቷል በሚል ካነሷቸው ልጥፎች አንዱ የሰለሞን ቦጋለ ነው። ሰለሞን ለ2 ወር ገደማ ታስሮ ወደ ኢትዮጵያ መባረሩን ያረጋገጠ ሲሆን በቁጥጥር ስር የዋለው ለጥገኝነት ጥያቄ ቀጠሮ ወደ ፍርድ ቤት በሄደበት ወቅት እንደሆነም ተናግሯል። የሐሰት መረጃ እንደቀረበበትና ዘመቻ እንደተደረገበትም የገለጸው ሰለሞን እንደ ህዝብ ጥቃትን የሚያነሳሳ ጽሑፍ እንዳላጋራ በመግለጽም አስተባብለዋል። ታጣቂው ኃይል ፋኖ የተገለጸበት ደረጃ 3 የሽብር ቡድን ምንድን ነው? በተለይ ከአማራው ሳይድ በዋናነት የተሰበሰበው ገንዘብ ለሽብርተኝነት ስራው ነው የሚሄደው። ቅድም እንዳነሳሁት ነው። በሚሊየን ከተሰበሰበ በኋላ እነ ሻለቃ ዳዊት የተሳተፉበት የ6 ወር ሳተላይት ክፍያ የከፈለው የአማራ ፋኖ ብሔራዊ ድርጅት የሚባል አፋሕድ ነው። ያም ብቻ ሳይሆን እነዚህ ሰዎች ኦፊሻሊ ማዛን ብትወስዱ ኦፊሻሊ የፋኖ ደጋፊ ናት። እሷ ሲምቦሊክ ያረኩት 12 ሚዲያዎችን በስሯ ስለያዘች የነ አስረስ ተወካይ ስለሆነች ነው። በነገራችን ይሄ በጣም ከባድ ነው። ያንዳንዳችሁ በዚህ ደረጃ በማወቅም ባለማወቅም ለተሳተፋችሁ ሰዎች ነው እየነገርኳችሁ ያለሁት። አሜሪካ ቀላል አይደለም። ዛሬ ሚስጥሩ እንትኑ ሲወጣ ብዙ ሰው ተፈረክርኮ ከማረግ መጠንቀቅ ነው። እኔ ልንገራችሁ፣ ገንዘቡ ተዋጥቶ እንኳን ለታጣቂው ቢደርስ አሜሪካን ሀገር ያላችሁ ሰዎች እንደው በቃ አላማችሁ ታጣቂው ኦኬ ገንዘብ አግኝቶ ጥይት አግኝቶ ክላሽ አግኝቶ ብትሉ እንኳን እንሰየው፣ ምናልባት በቃ ልቦናችሁ ያርፍ ይሆናል። እንደዛ ግን አይደለም። ሁለት ችግር ውስጥ ነው የምትገቡት። በተለይ አሜሪካን ሀገር ያላችሁ አንደኛ ተዋጣ የምትሉት ገንዘብ ለታለመለት ዓላማ እናንተ ላሰባችሁ ታጣቂው ክላሽ እንዲያገኝ ወይ ፋሻ እንዲያገኝ ወይ መድኃኒት እንዲያገኝ ወይ ጥይት እንዲገዛ ነው አይደለ? ጥይቱ የሚገዛበትም አይደርስለት። እኔ አይደለሁም እዛው አሁን ቅርበት እርስ በርስ ትስስር ያላቸው ሰዎች ያወጡትን እኔ ከነሱ ጠርቼ ከነሱ ወስጄ ያስቀረብኩትን ላቅርብላችሁ። ዛሬ ጽምዶ ውስጥ የትግራይ ብሔርተኞች አብረው ስላሉ የትግራይ ብሔርተኛ ሚዲያዎች
መረጃ ብለው ከነሱ ነው የተቀበልኩት። እኔ ዛን ከነሱ ሰምቼ ነው ያስተጋባው። ያ ሁሉ ገንዘብ ከተሰበሰበ በኋላ ኤርትራ ሄደው የማይሰራ ክላሽ ነው፣ አሮጌ ክላሽ የተገዛው ሻቢያ ነው ዶላሩን የወሰደው። እኔ አይደለሁም እንዳልኩት። አሁን ዛሬ ጽምዶ ስር ያሉ የትግራይ ብሔርተኞች ሚዲያዎች ናቸው ሰበር ብለው ያስተላለፉት። እነ ሻለቃ ከሌ ኤርትራ ሄደው የገዙት አሮጌ ክላሽ ገዝተው መጡ $200,000 $300,000። ይሄ የተነገረ አደባባይ ያለ ዜና፣ ትንታኔ የተሰጠበት ዜና። የአሜሪካው የስደተኞች ተቆጣጣሪ መስሪያ ቤት ሰለሞን አባል የሆነበት የፋኖ ኃይል በደረጃ 3 የሽብር ቡድንነት የተመደበ እንደሆነ መግለጹ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት መረጃ እንደሚያመላክተው እዚህ ምድብ ውስጥ የተካተቱ ቡድኖች አባል የሆኑ ግለሰቦች ወደ ሀገሪቱ እንዳይገቡ ሊከለከሉና በስደተኝነት የሚሰጡ ጥቅሞችን እንዳያገኙ ሊደረጉ ይችላሉ። ከሽብርተኝነት ጋር የተያዙ ድርጊቶች በአንጻራዊነት ሰፊ እንደሆኑ የሚጠቅሰው የመስሪያ ቤቱ መረጃ ብዙውን ጊዜ ከሽብርተኝነት ጋር ግንኙነት እንዳላቸው በማይታሰቡ ግለሰቦችና እንቅስቃሴዎች ላይም ተግባራዊ ሊሆን እንደሚችል አስፍረዋል። ግለሰቦች ከሽብርተኝነት ጋር በተያያዘ ወደ አሜሪካ እንዳይገቡ ከሚያስከለክሏቸው ምክንያቶች መካከል በሰዎች ላይ ከፍተኛ ጉዳት ወይንም ሞት ለማድረስ በማሰብ የሽብርተኝነት እንቅስቃሴ ማነሳሳት የሚለው ይገኝበታል። የሽብርተኝነት ድርጅት ተወካይ ወይንም አባል መሆን እንዲሁም የሽብር ድርጊቶችን መደገፍ ከምክንያቶቹ መካከል ናቸው። በመስሪያ ቤቱ አሰራር መሰረት የሽብር ቡድኖች በ3 ደረጃዎች ይከፈላሉ። በደረጃ 1 ላይ የሚቀመጡት በአሜሪካ የውጭ ጉዳይ ሚኒስቴር ሽብርተኛ ተብለው የሚፈረጁ የውጭ ድርጅቶች ናቸው። በዚህ ምድብ ውስጥ የሚገቡት የሽብር ድርጊቶች ውስጥ የሚሳተፉ ወይንም በእንደዚህ አይነቱ እንቅስቃሴ ለመሳተፍ አቅምና ዓላማው ያላቸው መሆን አለባቸው። የሽብር ድርጊታቸው የአሜሪካ ዜጎችን ወይም የአሜሪካ ብሔራዊ ደህንነት አደጋ ላይ የሚጥል መሆን አለበት የሚለውም ከመስፈርቶቹ መካከል ነው። ደረጃ 2 ላይ የሚቀመጡት ለኢሚግሬሽን ዓላማ ሲባል በሽብርተኝነት የሚፈረጁ ቡድኖች ናቸው። የውጭ ጉዳይ ሚኒስቴሩ ከጠቅላይ አቃቢ ሕግ ጋር በመመካከር ወይንም በአቃቢ ሕግ ጥያቄ ሊፈርጃቸው ይችላል። በዚህ ደረጃ ከሚፈረጁ ቡድኖች ጋር ግንኙነት ያላቸው የውጭ ዜጎች ወደ አሜሪካ እንዳይገቡ ይታገዳሉ። በአማራ ክልል የሚንቀሳቀሰው ፋኖ ኃይል በተጠቀሰበት 3ኛ ደረጃ ውስጥ የሚካተቱት ቡድኖች ደግሞ ሁለቱ ምድቦች ውስጥ ከሚገቡት ድርጅቶች በተለየ ሁኔታ በውጭ ጉዳይ መስሪያ ቤት የተፈረጁ አይደሉም። በዚህ ምድብ ውስጥ የሚካተቱት ድርጅቶች ያልተፈረጁ የሽብር ድርጅቶች ተብለውም እንደሚጠሩ የአሜሪካ ዜግነትና ኢሚግሬሽን አገልግሎት መረጃ ያመለክታል። 2 ወይንም ከዚያ በላይ ግለሰቦችን የያዘ ቡድን በዚህ ውስጥ እንደሚካተት የሚገልጸው መረጃው ተደራጁ ወይንም ያልተደራጁ ሊሆኑ እንደሚችሉም ጠቅሷል። በሽብር ድርጊት ውስጥ የሚሳተፉ ወይንም የሚሳተፍ ንዑስ ቡድን ያላቸው ድርጅቶች እዚህ ምድብ ውስጥ እንደሚገቡም ተገልጿል። ልክ እንደ ደረጃ 1 እና ደረጃ 2 ድርጅቶች መደበኛው የፈረጃ ሂደት ውስጥ ባያልፉም ድርጊቶቻቸው ብቻውን እንደ ሽብር ድርጅት ለመቆጠር ያበቋቸዋል ሲል ያብራራል። መስሪያ ቤቱ እንደሚያስረዳው አንድ ቡድን ደረጃ 3 የሽብር ድርጅት ተብሎ ይጠራ አይጠራ የሚለው የሚወሰነው በአጠቃላይ ፈረጃ አይደለም። ይልቁንም የኢሚግሬሽን ጥቅም ለማግኘት የሚቀርብ ማመልከቻ ላይ ከሚደረግ ግምገማ ጋር በተያያዘ በእያንዳንዱ ኬዝ ላይ ውሳኔ እንደሚሰጥ የመስሪያ ቤቱ መረጃ ይገልጻል። የደረጃ 3 ድርጅቶች ምደባ በየጊዜው የሚነሳና የሚለወጥ እንደሆነም ተብራርቷል። ሰለሞን በሰጠው ቃለ መጠይቅ በቁጥጥር ስር የዋለው የስደተኝነት ማመልከቻውን በተመለከተ ለተሰጠው ቀጠሮ ፍርድ ቤት በተገኘበት ሰዓት እንደሆነ ተናግሯል። ውንጀላው የቀረበበትም በትግራይ ጦርነት ጋር በተያያዙ የፌስቡክ ልጥፎች እንደሆኑ ጠቁመዋል። በስደተኞች ላይ ጠንካራ እርምጃዎች እየወሰደ ያለው የፕሬዝዳንት ትራምፕ አስተዳደር ከዚህ ቀደም ቪዛ የሰጣቸው ሰዎችን የማህበራዊ ሚዲያ ልጥፎች እየተከታተለ እርምጃ ለመውሰድ ይጠቀማል የሚል ክስ ቀርቦበት ነበረ። ይህንን ክስ ያቀረቡት የአሜሪካ የሰራተኛ ማህበራት እርምጃው ሐሳብን በነጻነት የመግለጽ መብትን ይጋፋል ማለታቸውን ሮይተርስ የዜና ወኪል ዘግበው ነበር። በወቅቱ ለዚህ ክስ ምላሽ የሰጡት የአሜሪካ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ሽብርን የሚደግፉ የውጭ ዜጎችን የመቀበል ግዴታ የለብንም ብለዋል። ለመሆኑ አክቲቪስት ሰለሞን ቦጋለ ከአሜሪካ እንዲባረር ያደረገውን መረጃ እነማን ናቸው ለአሜሪካ መንግስት ያሾለኩት? ሌላው በሰለሞን ቦጋለ በኩል የተነሳው ያው የሰጧቸው ሰዎች የሚለው ሰለሞን ቦጋለ የፓርላማ አባል እንደሆነ ነው አይስ ያወጣው። ሰለሞን ቦጋለን ሲገልጸው ፓርላመንት ምንድነው መንበር and also ምናምን ብሎ የተለያየ ስም ሰጥቶታል። ስለዚህ ያው መረጃ ክፍተትና አይስ በባህሪው ያው ሰዎችን ዲፖርት ማድረግ ነው ስራው የተፈጠረበት ራሱ አደረጃጀቱ። ስለዚህ ዲፖርት ለማድረግ any reason is enough። ይህን ሪዝን የሰጡት ሰዎች እነማን ናቸው ስንል
ሁለት ቡድን ነው የምንጠረጥረው። አንደኛው አማራ ክልል ውስጥ ያለ መርዝ ቡድን አለ፣ የነዘመነ ቡድን አለ። የአማራን ህዝብ አጥንት ሲግጥ የኖረ ከወያኔ ጋር ሆኖ በተለያዩ አማራን ህዝብ በሚበድል የአማራ ህዝብ ጭፍጨፋ ውስጥ የአማራ ህዝብ መግደል ውስጥ ለገንዘብና ለስልጣን ሲሳተፍ የነበረ ከተለያዩ ባለሀብቶች ጋር ሲሰራ የነበረ ቡድን ነው። ሁለተኛው ራሱ ህወሓት ነው። አሁን አንድ ነገር ልንገራችሁ፣ ህወሓት የትግራይ ኃይሎች ለአማራ ህዝብ አይተኙ። አሁን ሰለሞን ቦጋለ ላይ ለመሰንዘር በሄዱበት ርቀት ፋኖን ፍላግ ሊያደርጉ ነው። ግን ያው ብዙዎች ስለማታውቁ የቲር 1 ኤንድ ቲር 2 የሚባል ነገር አለ። ከሽብር ጋር በተገናኘ ቲር 1 ኤንድ ቲር 2 ዲዚግኔትድ ናቸው። ያ ማለት በአንድ ሰው ይሄ ድርጅቱ ከሽብር ጋር የተገናኘ ስሙ አሸባሪ ተብሎ የተጻፈ ወይም ዲዚግኔትድ የተገለጸ ቲር 1 ኤንድ ቲር 2 ይባላል። ቲር 3 ግን ኢኩድ ቢ ኤኒው ገና በቃ አንድን ቡድን ወይም አንድን ግለሰብ ይሄ ሰው አሸባሪ ነው ለማለት ሲፈለግ እንዴት አድርጌ ላስቀምጥላችሁ? በቃ ጾታ ለምሳሌ ወንድና ሴት አለ አይደል? ስለዚህ የሆነ ነገር ውስጥ መክተት ሲያቅታቸው ቲር 3 ነው። ቲር 3 እግር ይኑሮ እጅ ይኑሮ ምን ይኑሮ አይታወቅም፣ መገለጽም የማይችል ዲዚግኔትድ ያልሆነ። ያ ማለት አንድ አደረጃጀት ሽብርተኛ ነው የሚል ስም የሌለው ያልተሰጠው ይሆንና ግን ዊዝ ታይም ሊሆን ይችላል በሚል በፍርሃት በዲዚግኔሽን ቲር 3 ሊያደርጉ ይችላል። ያ ማለት የተሰጣቸው መረጃ ነው። የተሰጣቸው መረጃ ይዘው ይሄን ልጅ ለመክሰስ የግዴታ በጣም ነገሩን ከሀገር ዲፖርት ለማድረግ ቢኮዝ አሳይለም ኬዝ ላይ ስላለ ፍርድ ቤትም ጠበቆችም ስለሚከራከሯቸው ምንድነው የሚያደርጉት? ቲር 3 ማለት ከገሌ ይሁን ከገሌ የሽብር አደረጃጀት ውስጥ ይኑር አይኑር አይታወቅም። በቃ ስለዚህ ያስገቡሃል ማለት ነው በዛ ውስጥ። ስለዚህ ትልቁ ነው ቲር 1 ኤንድ ቲር 2 ያልሆነ ቲር 3 የሚባል አሸባሪ ኃይል የለም ዓለም ላይ። ቲር 3 ግን ማለት የተሰጣቸው መረጃ ምንድነው በቃ አሸባሪ ነው ምናምን የሚለው። ግን ይሄንን የሰጡ ሰዎች ነገ እነ ዘመነ ካሴ ቢሰደዱ ነገ ሌላው የነሱ ቡድን ቢሰደድ ለራሳቸው ጉድጓድ ነው የቆፈሩት። ኦኬ ጉድጓድ ነው የቆፈሩት። ይሄ ያው እንደምታውቁት ነው ጨካኝነታቸው ነው። የአማራን ህዝብ ዘልዝለው ሲያርድ የነበረ ኃይል ነው ባይዘው ይሄ እነ ዘመነ። ቲፒኤልኤፍም ቢሆን የአማራ ህዝብ ሳይጠፋ አይቆም። ኦኬ ሳይጠፋ አይቆም። በዚህ ውስጥ ምንድነው ሰለሞን ቦጋለ አንድ ወጣት ነው ከሀገር ሲዘል የኖረ ነው። አይ ዶንት ቲንክ ኬር ሁሉ የሚያደርግ አይመስለኝም። ፕላስ ደግሞ ጠበቆችም ይከራከሩለታል። ዲፖርት ይደረጋል ተብሎ እንግዲህ ሊገባ ይችላል። ግን መልሰው ጠበቆች ሊቀለብሱለት ይችላሉ። ኬዙ አሳይለም ኬዝ ላይ ስላለ ጠበቃ ዲፌንድ የማድረግ ቻንስ አለው። ወይም ቢመጣም ችግር የለበትም፣ ተመልሶ ይገባል። እሱ የት የሚፈልጉ ሀገር መሄድ የሚችል ሰው ነው። አቢሊቲው አሉ። ስለ አንድ ሰው አይደለም ምናየው። አሁን ፋኖ ጽምዶ ብለህ የምትሰራ ኃይል ከህዋት ጋር ህዋቶች ፋኖ የሚለውን ስም በየቀኑ ለማጥፋት እንደሚሄዱ ነው ማወቅ ያለባቸው። የአማራን ህዝብ እጅና እግሩ ሊያስሩ ነው የሚፈልጉት። ኦኬ እጅና እግሩ ሊያስሩ ነው የሚፈልጉት። ይሄ ልጅ ነገ ወደ ኢትዮጵያ ሄዶ በቃ ብልጽግና ያለው ቢል ምን ይሆናል? ይፈልጓል እኮ ብልጽግና በባለፈው ጦርነት የተሳተፈ ነው ምናምን በቃ ከኮርኔል ደመቀ ጋር አሰለፋለሁ እኮ ሊል ይችላል። ምን ችግር አለው? እንኳን እሱን ኤርሚያስ ለገሰን ተቀብሎት የለ እንዴ? በእስር ላይ የሚገኙት አቶ ዮሐንስ ቧያለው ለሁለተኛ ጊዜ ታመው ወደ ሆስፒታል ማቅናታቸው ተሰማ። ለዓመታት በእስር ላይ የሚገኙት የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው እጅና አንገታቸውን የሚያገናኘው የመገጣጠሚያ አካላቸው ተበጥሶ ታመው ሆስፒታል ማቅናታቸውን አንድ የቅርብ ቤተሰባቸውና ጠበቃቸው ነገሩኝ ብሎ ቲክቫ ኢትዮጵያ ዘግቧል። ሰማይ ጠቀስ ያሉ አንድ የቅርብ ቤተሰባቸው ከዚህ ቀደምም ታሞ የነበሩት አቶ ዮሐንስ መታመማቸውን ገልጸው ህመሙ የጀመረው ክንዱ ላይ ነው፣ ወራቶች አስቆጥሯል፣ እጁን መዘርጋት ማንቀሳቀስ አይችልም ሲሉ ተናግረዋል። እጄን ነው የታመምኩት ነው ወደ ሆስፒታሉ ሰዱኝ ብሎ ሲጠይቅ አጃቢዎቹ ፈቃደኞች አልነበሩም። ከ3 ወራት በኋላ ቀኝ እጁ መንቀሳቀስ ሲያቅተው ፖሊስ ሆስፒታል ወሰዱት ሲሉ አስረድተው ፖሊስ ሆስፒታል ግን ከአቅማችን በላይ ነው ማለታቸውን ገልጸዋል። አቶ ዮሐንስ እንዲታከሙ ጠይቀው ፍርድ ቤት
ትዕዛዝ አስተላልፈው ዳኑ የአጥንት ስፔሻሊስት ሆስፒታል ሲሄዱ በሰዓቱ ሕክምና ባለማድረግህ እጅህና አንገትን የሚያገናኘው መገጣጠሚያ ተበጥሷል፣ የአጥንት መሳሳት ተከስቷል መባላቸውንም ተናግረዋል። ሆስፒታሉ የፊዚዮቴራፒ ሕክምና ማዘዙን ካልተሳካ ወደ ቀዶ ሕክምና እንደሚያመራ መናገሩን ገልጸው የበሽታው መንስኤ ከፍተኛ ቅዝቃዜ መሆኑንም አስረድተዋል። ታራሚዎች በወቅቱ ሕክምና እያገኙ ስለመሆኑ የሰብአዊ መብት ተቋማት ፈትሸው ጥብቅ ማሳሰቢያ እንዲሰጡ ጠይቀው ምክንያቱም አቶ ዮሐንስ ለዚህ የተዳረገው በወቅቱ ሕክምና ባለማግኘቱ ነው ብለዋል። አቶ ዮሐንስ አዲስ ህመም መታመማቸውን የገለጹት ጠበቃቸው ሰለሞን ገዛኸኝ በበኩላቸው በተደጋጋሚ ሕክምና ጠይቆ ነበር። በራሱ ወጪ ዳኑ ሆስፒታል እንዲታከም አቤቱታ አስገብቼ ከረጅም ጊዜ በኋላ ነው ተፈቅዶለት የሄደው ሲሉ ተናግረዋል። በሳምንት 3 ቀናት የፊዚዮቴራፒ ሕክምና ማድረግ እንዳለበት ሆስፒታሉ ቢያሳስብም አጃቢዎቹ 3 ቀናት አይሆንም ብለው በሳምንት 2 ቀናት እንደተደረገ ያስረዱት ጠበቃው ይህም ሆኖ ለውጥ ሊያመጣለት አልቻለም፣ ኦፕራሲዮን የመደረጉ ጉዳይ በሂደት ላይ ነው ብለዋል። በማረቢያ ቤቱ ተኝቶ ኦፕራሲዮን ይደረጋል የሚለው ገና አጨቃጫቂ ነው ሲሉ ስጋታቸውን ገልጸው በጣም ከፍተኛ ህመም አለበት፣ አዲሱ ህመም ካመመው በትንሹ 2 ወር ሆኖታል፣ የአሁኑ አዲስ ህመም ነው፣ በጣም ከፍተኛ ስቃይ አለበት ብለዋል።